በሚወዱት በሚያምኑት ሰው መከዳት እኮ በጣም ከባድ ነው። ህመሙ እኮ ይከብዳል። ታዲያ አሁንስ ቢሆን የሆነ ነገር ተፈጥሮ እንደገና ድጋሚ ምንም የሚያሳስብ ነገር የለም አልኩ እኮ ይወድ በቃ ለቤተሰቦች እንደታረቅን ትነግራቸዋለህ። ከዛ እንጋባለን አለቀ። ምን እያልሽ ነው? እንደዚህ አንታረቅ ስትኝ የነበረው በፍጥነት ለመጋባት ነው? አሁንም ተሻክሮ ነገሮችን እንደዚህ ለማድረግ መሞከር ምን ማለት ነው? በርግጥ ቤተሰቦችን አስቀይሜያቸዋለሁ። እነሱን የምክሳቸው ደግሞ ላንተ ጥሩ ሚስት ለልጅ ደግሞ ጥሩ እናት በመሆን ነው። እኔ እንጃ አላውቅም። ግን አሁንም እኔና አንቺ ተጋብተን ለመኖር ብዙ መንገድ የሚቀረን ይመስለኛል። ስትል ብቻ ይቅር ካልከኝ በኋላ ተጣልቼሻለሁ ልትለኝ ባልሆነ እንደዛ ነው ልትለኝ አሰብኩት። እኔ ስለሌላ ነገር አይደለም ትዳር ስላልሽው ነገር ነው እያወራሁ ያለሁት። አሁንም የፈራኸው የቤተሰቦችን ነገር ከሆነ ችግር የለውም። በቃ አባት እግር ስላይም ተደፍቼም ቢሆን ይቅርታ ጠይቃቸዋለሁ። እናትህንም እንደዛ። የፈራሁት እነሱን ብቻ ነው እኮ አላልኩሽም። ግን እነሱም ቢሆኑ እንደኔ በፍጥነት ይቅርታ እንደማይሉሽ እርግጠኛ ነኝ። በቃ የእነሱን ነገር ተው ውዴ። እኔ አንተ ይቅር ካልከኝ ለኔ በቂ ነው። እመነኝ። ደግሞ ላንተ ጥሩ ሚስቶኝ ይክሳለሁ። ለማንኛውም እኔ አሁን ድርጅቱ ስራ አልጀምር ስለሆነ ስራ ሳያጨናንቀኝ በፊት ቤቱን በፍጥነት ልከራይልሽ ይገባል። እና ከዛን አንተም አብረኝ ትኖራለህ አይደል? ዝም ብሎ አብሮ መኖር አለ እንዴ? ስለዚህ ከልብ ይቅር አላልከኝም ማለት ነው። አልገባኝም። ቆይ ግን ለምንድን ነው እንደዚህ የጎኑ ጋት እየሆንሽብኛለሽ? አሁንም ቢሆን እኔ ካንተ ተለይቼ መኖር አልችልም። ቆይ ደግሞ ኑሐሚን ከናባቷ ከቤት ሊወጡ ነው አይደል? እናማ እነሱ ክፍል እኔ ልግባ። ቆይ ድሮም ግን እንደዚህ አይናውጣ ነበርሽ ማለት? የባሌ ቤተሰቦች ጋር ገብቼ ልኑር ማለት አይናውጣነት ነው? ገና መች ተጋባንና ነው ባል ምናምን የምትዩ? አምራን ይቅርታ አድርጊልኝና እኔ በአሁን ሰዓት በተለይ አባቴን ማስከፋት አልፈልግም። እና አሁንም እሳቸው እንደነዱ ልትነዳ ነው? አምራን ስነ ስርዓት ይኖርሽ፣ አነጋገርሽን አስተካኪ። ለስሙ ተታርቀናል፣ ግን አሁንም እየተጨቃጨቅን ነው። በጣም ያሳዝናል። ሰላም ወደ ቻናል ቤተሰቦቼ አስተኔ ዛሬ ደግሞ በሌላ ቪዲዮ መተናል። ቪዲዮ ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ የዝናሽ እጅግ በጣም ደነገጠች። ውጭ የወለደችው ልጇ መጣ ማለት ነው። ከትዳር በፊት የተወለደ ልጇ መጥቷል ማለት ነው። እንግዲህ ልክ ስታይ ፊት ለፊቱ ቆሞ ደነገጠች ማለት ነው። አቅፋ እንኳን ሰላም ሳትሉ ከዛ ጓደኛዬ ልጅ ነው ብላ አቶ ልኩን አስተዋወቀች። ከሱ ጋር ቁጭ ብላ እያወራች በር ተንኳኩቶ ነበር። ታዲያ ለምን እንደነገጥሽ? አይ ድንገት ስመጣ ነው አልደወለም፣ ሳይደውል እንደ የመጣ ምናምን እያለ አቶ ልኩም ሰላም አላላቸውም። እነሳቸው ቁጭ ብሎ እያያቸው ነበር። ከዛ የጓደኛ ልጅ እንደሆነ ዳግ ይባላል ብላ ተዋወቁ ማለት ነው። የሆነ ከነባቷ ስትመጣ ልክሱ ስታይ በጣም ደነገጠች። ምክንያቱም በጭራሽ አልጠበቀችም። ህይወቷን አትርፎላታል። በዛ የተነሳ ድንገት ቤታቸው ተገኘ ማለት ነው። እንግዲህ አምራና ናሁም ደግሞ ሰላም አውርዷል። እንግዲህ ይቅርታውን ተቀብሎ ይቅር ብሏታል። እጅግ በጣም ይወዳታል ማለት ነው። እሷ ግን እየወደደች ሰውን እያስመሰለች ነበር። እንግዲህ ናሁን ልጅ በወዳ ይዛለች። ያን ምክንያት አድርጋ አሁን እንግዲህ እሱም ይቅርታውን ተቀብሏት ይቅር ብሏታል ማለት ነው። መጋባት እፈልጋለሁ፣ ቤታችሁ መኖር እፈልጋለሁ ብላ ስትነግረው ለዚህ ነበር እንዲያጣደፍሽኝ እንድንጋባ አሁን ጥርፋ ምን ልታገና ቤተሰቦችንም አላሳወቅኩም ምናምን እያለች ነበር። በርግጥ ቤተሰቦች ተናዶብኛል፣ ግን እግራቸው ላይ ወድቄ መሆን ይቅርታ ጠይቃቸዋለሁ። ስለዚህ ቤቱን ብትከራይ ብቻዬን መኖር አልፈልግም፣ ካንተ ጋር ነው መኖር የምፈልገው። ዮሐናና አባቷ ከቤት ሊወጡ ነው አይደለም? አሁን ሊወጡ ነው። የነሱ ክፍል አለበት፣ እኔ ገብቼ እዛ እኖራለሁ ብላ ያወራቻት ነበር። እንግዲህ ዮሐና ከዛ ቤት በመውጣቷ አምራት በጣም ደስ ብሏታል ማለት ነው። ናሁን ግን ደስተኛ አይደለም። በዛ ተነሳ እስቲ ቆይ ለማንኛውም ስለኔና አንቺ ትዳር እስቲ ቀስ ብለን እናስባለን፣ ይቅር ስላልኩ ብቻ ትዳር ላይ ፈትለን አንገባም እያለ አቶ ልኩም እያወራ ነበር። በቃ ቤታችሁ መኪና ተዘጋጅቷል፣ ቤታችሁ ተስተካክሏል፣ እዛ ወስዳችኋለሁ፣ ግን የተወሰነ ጊዜ ቤቱ ክራ ነው፣ ግን ወደፊት እገዛላችኋለሁ ብሎ ይነግራል። ያንተን ብሎታ መቼም ከፍዬ አልጨርሰም እያለ ነበር ተሴ። ነገር ግን ልክ ለውጡ ስትል ዳግ እንግዲህ እነሱ ክፍል ይገባል ማለት ነው። አይ እቃውን ወስዶ አባቴን እቃ ለመውሰድ ነው የመጣሁት ይላል።
ቆይ እስቲ በደንብ እንታወቅ ነው ማንኛው መጀመሪያ ቆይ እኔ ስመጣ አንቺ ለምንድን ነው የምትወጪ ምንም እኔ እኮ አባትሽ ነኝ ባለ ህይወትሽን እኮ አተርፋለሁ ስለዚህ ህይወትሽን ያተረፈች ሰው እንደዚህ ነው እንደምትቀበይ እያላት ነበር ቆይ የት እንደምትጂ ንገረኝ በደንብ እንታወቅ ከመሄድሽ በፊት በደንብ እንታወቅ እያላት ነበር ካንተ ጋር መታወቅ አስፈላጊ አይደለም ስትል አይሆንም ማንኛው እናቴ መጣች ምን ማለት ይሄ እናት ጓደኛ መጣለች እያላት ነው እያለችው ነበር ቆይ ገና ካምጣት እቺ ልጅ ላይ ከዚህ በፊት ተዋውቃላችሁ እንዴ ምንም ብላስ ነግሯለች ጀነስት መስል ብርቱካን እስከ ዛሬ የመኖራን ባቅ ኖሮ ቶሎ መጣ ነበርኮ ብላ ይነግራታል እንግዲህ ነው ከቤት ቆም ሸክፋ ከናባታ ዘውጣለች ማለት ነው ነገር ግን በመውጣት አይኔ ተከፍቶኛል አይደል እንግዲህ እነሱ በመውጣት ያዘነች እያስመሰለች ነበር እንደው መጀመሪያ ላይ እኔ ኳላ መጣልኩ ከፊት መጥቶ ከፊት ወጡ እያለች በጣም ደስ ብሏት ነበር በመጥፋታቸው እና ስለሆነ መጥፎ ነገሮችን እየነገረቻት ነበር ለዳጊ ማለት ነው እንግዲህ ኢሜ ደግሞ እናቷ የት እንደነበርሽ እየጠየቀቻት ነበር አንዳንዴ እኮ አባትሽ ልክ ነው እንዲፈልግሽ በቡዬ ወጣሽ እየገባሽ ነው ከዛ ስርዓት የለሽ እያለቻት ስትቆጣት ነበር ከዛ ዳጊ ይመጣና እንግዲህ እንተዋወቅ እያላት ታስታውቃቸው ኢሜ ይባላል ዳጊ ይባላል የጓደኛዬ ልጅ ነው ብሎ ይተዋወቃሉ ኢሜ እንግዲህ አስተያየቷ በጣም ያስፈራ ነበር ነገር ግን እንግዲህ ወንድሟ ነው እናቷ በጣም ተቆጣቻት ማለት ነው ምክንያቱም እሷ ነገር ስታስብ ነበር ያምራል ቆንጆ ነው እያለ ስታቀበጣጥር ነበር ወንድሟ መሆኑን ግን በጭራሽ አላወቀችም ነበር ያው በእናት በኩል ወንድማሞች ናቸው ማለት ነው ዳጊ እንግዲህ አስተያየትሽን በጣም አልወደድኩትም ገብቶኛል ስለዚህ ከእልሚ የባሰ አውሬ ልጅ ስለዚህ ተጠንቀቂ እያለቻት ነበር ምን እያልሽ ነው የምን እልሚ ነው የምታወሪ እያለቻት እንግዲህ እልሚም እንደዚህ ለመቅረብ ፈልጋ ነበር ከዚህ በፊት ታስታውሳላችሁና አሁንም ደግሞ እንግዲህ ዘመደው አንድ ስላልሆነ የምታውቀው ነገር ስለሌለ ነገር እያሰበች ነበር እንግዲህ ነው አባቷ ወደ አዲሱ ቤታቸው ገብቷል ማለት ነው እንግዲህ ኤልሚስ እስካሁን ይደውልሻል ትገናኛላችሁ ወይ ብሎ እየጠየቃት ነበር ተሰማ ነገር ግን አይባይ አግንቼ አላውቅም በጭራሽ ምናምን እያለችው ነገረችው ባለፈው እንኳን እህቴና ተረፈኝ እኮ ያ ልጅ ነው ማን ቀን ለምሳ አብረን የነበርነው ልጅ እሱ እኮ ነው እህቴና ተረፈኝ መድኃኒቱን ቅሜ ልሞት ነበር እኮ እስካሁን ሞቼ ነበር እኮ አባዬ እናንተማ ጉድ ሰርታችሁኝ ነበር ምን ነው ልጅ ምን አጠፍቼ ይናል እያላት ነበር ግን ተሰማንም አጥብቁም ግር ብሎት ነበር ዝናሽ እጅግ በጣም ፈርታና አስተያየታ ሁሉ ግራ እየተቀባች ልጁን ከቀደም ጀምረሽ በደንብ እያየሽ ነበር ግን ችግሩ ምንድነው ይናል ፈራሽ ምናምን እያለች ብሎ ሲጠይቃት የጓደኛዬ ልጅ እኮ ነው እናቷ በመኪና አደጋ ነው ውጪ ላይ ሞተችው እና እሷን እየመሰለኝ እያየው ነበር እያለች ስለአይሳ መስሎኝ ነው እያለች ውስጥ ነግረው ነበር እንግዲህ ኢሜ ደግሞ ኤደንን አንድ ነገር ለአባቴ ትነግሪና ወይውልሽ ከዚህ ቤት ምን ቀራርጌ ማስወጣሽ እያለቻት እንደውም እኔ ሳኖር የተፈጠረ ነገር ካለ እስቲ ንገሪኝ እያለቻት ነበር ምን ያልተፈጠረ ነገር አለ ብዙ ነገር ተፈጥሯል ስለ ኤልሚያስ ወይስ ስለ እስስቷ አይሜን የትኛውን ምን ነገርሽ እያለቻት ነበር ወሬ አጣውሽ የተፈጠረው ነገር በሙሉ አጠራርግሽ ንገሪኝ እያለቻት ነበር እንግዲህ ዝናሽ ተጨንቃለች ልጇ በመምጣቷ አሁን ይመጣና ነው ደግሞ እያወራት ነበር ከአምራጋ ሰላም እንደፈጠሩ እንደታረቁ ይነግራታል ማይሆነችም በጭራሽ ልጅ ምንድነው የምታወራው እንዴ ከዛ ልጅ ጋር ተታረቃለ እማዬ እንግዲህ ነግሬሻለሁ ታርቀናል እያላት ነበር ነገር ግን አሁንም ቢሆን ስለናሁምና ስለ ኤልሚ እስቲ ያንዳንዱ ነገር ንገረኝ እያለች ስትጣጣር ነበር ነገር ግን ልጅ እንዴት እንደዚህ ታረጋለህ በጭራሽ ልጅ ያንቺ ልጅ የዋር አግንታ እየተጫወተችበት ነው ቆይ ለምንድነው አትነቃም እያለች ከዛተው ልኮ መንገድ ላይ ጠብቅና አምራ ይቅርታ እየጠየቀችው ነበር አው አጠፍቻለሁ እኔ ነው እጅግ በጣም ወደዋለሁ እሱን አጥቼ መኖር አልችልም ስለዚህ ጥፋቴን ልክ ነው ጥፍቻለሁ ግን አባኮትን ይቅርበሉኝ ብላ እግራቸው ስር ወድቃ ይቅርታ ጠየቀች እኔ ይቅርልሽ አልችልም አንቺ ለልጅ አትመጥኝም ለልጅ አትሆኝም በጭራሽ አስመሳይተን ሴትነሽ እያለች ጮህበት ነበር አይ እንደምታስቡት አይደለም እኔ ነው እጅግ በጣም ወደዋለሁ እሱን አጥቼ መኖር ስለማልፈልገው ይቅርታ እንድታረጉልኝ እፈልጋለሁ እያለች ነበር ነው እንግዲህ ለምራ ይቅርታ እንዳረገለትና አብሮ መሆን እንደሚፈልገው ይነግራታል እናቱ እጅግ በጣም ዝናሽ በጣም ተናዳ
ይሄ ሊሆን አይችልም አይነት ተጋርዳት ቆይ አንተ ብድና እንዴት እንደዛ አረጋለ እያለች ስትጮህበት ነበር። ከዛ እንደጋጣሚ የጮችና እየተቆጣች እያለችው ዳኒ ይመጣል ማለት ነው። እኔ መጥቶ ደግሞ ዳጊ ይመጣና ለማታወቅ እንግዲህ የጓደኛዬ ልጅ ነው ታወቁ ትለዋለች። ከዛ እሱም በደንብ ካየ በኋላ ሰላም ብሎ ነው መባላል ብሎ ዳጊ ብሎ ይተዋወቃሉ ማለት ነው። እንግዲህ ከተዋወቁ በኋላ ግን ውስጡ ምንም ደስ አላለው። ምክንያቱም ኤልሚም ቀርቦት ነበር መጀመሪያ ላይ ኤልሚ አይወደም ነበር። እንግዲህ ከተለኩ ደግሞ ናሁን ቤት ይሄድና ቤት ከራዩበት ቦታ ምሳሌ ቁርስ እራት ሰርቶ እየጠበቁ ነበር። ከዛ ይመጡና አብረው ይበላሉ። አብረው እየበሉ እያለ እኔ ሌላ ነገር ምንም አልፈልግም ከዚህ በላይ የአባቴ ደህንነት ብቻ አባቴ ታክሞ ነው ማየት ብቻ ነው የምፈልገው እያለችው ነበር። አታስቢ አባትሽ ሆኖ ያስቸገረኝ ነው እንጂ እኔ ለአባትሽ መሆን አያቅተኝም የኔ ልጅ እያለችው ነበር። ከዛ አንድ ላይ እያወሩ እያለ ተሰማ በጭራሽ አታስብ ልጄ ነው አንተ እንዲሰሩ እና እንደውም እያለ ሳወሩ ነበር። ዳጊ እንግዲህ እናቱን በጥያቄ እያፋጠጣት ነበር። በጭራሽ ልትቆይ አልፈልግም ትልቅ ቤት ወይም ደግሞ አሪፍ ቤት እከራይልሃለሁ ከተማ ላይ እዛ መኖር ትችያለሽ አለች ስትለው እኔ በጭራሽ አልፈልግም እኔ የምፈልገው ከአንቺ ጎን መሆን ነው እያላት ነበር። ነገር ግን እሱ ሊሆን አይችልም ህይወቴ ትዳሬ ይበተናል። ስለዚህ እባክህን ህይወቴና ትዳሬን አትበትን ከዚህ እንድትወጣ እፈልጋለሁ። አይ እንግዲህ እንደ ልጅ ካልተቀበልሽኝና ፍቅር ማሰጪኝ ከሆነ ሁሉ ነገር ጉድሽን እዘረግፋለሁ እያላት ነበር። ነገር ግን ምንም ቢፈጠር አሁን የምፈልገው እናት አባቴ ላይ እኔ ትለሽርሽ ልክ የምትመለስ መስሎን ስንጠብቅሽ ነበር ግን አንቺ ምንድን አደረግሽ እያለ እየጮህባት ነበር። ያለፈ ነገር እያወራ ራሴን አታስመኝ እባክህ ዳጊ ተወኝ እያለችው ነበር። አሽሉ ተመልካቾች እንግዲህ ዛሬ ቪዲዮውን መስል ነበር። በኔክስት ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ነው ያልኩ ሰነበታችኋለሁ። ሰላማችሁ ይብዛልኝ።